ዛሬ እስኪ ተረጋግቼ ለሁላችሁም ትልቅ ትምህርት እንዲሆናችሁ አንድ ሐሳብ ላካፍላችሁ። ዩቲዩብ ላይ በቀላሉና በአጭር ጊዜ ውስጥ ስኬታማ መሆን ይቻላል ወይ? በጣም ብዙ ሰዎች ዩቲዩብ ቻናላቸው ላይ የሚለቁት ቪዲዮ ይሄ ነው። ዛሬ እኔ ያሳለፍኩትን ነገር ዩቲዩብ ላይ በነገራችን ላይ 6 ዓመት ሆኖኛል። 6 ዓመት ሰርቻለሁ ዩቲዩብ ላይ። በዩቲዩብ ብዙ ነገር ኢንቨስት አድርጌያለሁ። ብዙ ገንዘቦችን፣ ብዙ ጊዜዎችን፣ በጣም ብዙ እውቀቶችን አውያለሁ ዩቲዩብ ላይ። ስለዚህ ብዙዎቻችሁ እንግዲህ ዩቲዩብን የምታዩበት መንገድ ትክክል አይደለም ብዬ ስላሰብኩኝ ዛሬ የኔን ኤክስፒሪየንስ እኔ ያጋጠመኝን ያለፍኩትን ቻሌንጆች ባካፍላችሁ፣ ባወራችሁ፣ ባጫውታችሁ ሁላችሁም ትማሩበታላችሁ ብዬ አስባለሁ። 2011 ላይ ነው የዩቲዩብ ቻናል ከፍቼ ዩቲዩብ ላይ ቪዲዮ ይጫንኩትኝ። 2011 ደግሞ 2010 ከዩኒቨርሲቲ ግራጁዌት አድርጌ ለመጀመሪያ ጊዜ ተቀጥሬ ስራ የጀመርኩበት ጊዜ ነው። ስራ ሲጀምር 2550 ብር ነው ደሞዜ። ታክስ ይቆረጥበታል፣ ጡረታ ይነሳል። ከዚያ ተጨማሪ 500 ብር ደግሞ አንድም ቀን ሳልቀር ከስራና ሳላረፍድ ከሰራ 500 ብር ይሰጡኛል ማለት ነው። ኤኒዌይስ ግን እጄ ላይ የሚደርሰው በኋላ ተቆራርጦ 2500 ብር ነው። ይሄ እጅግ በጣም ትንሽ ብር ነው። ደስተኛም አይደለሁም። ቁጭ ብዬ እዛ በምሰራ ሰዓት ይሄ ገቢ ትክክል ነው ብዬ ስለማላስብ ብዙ ነገር መስራት እችላለሁ ብዬ ስለማስብ ደስተኛ አልነበርኩም። እና ቁጭ ብዬ ዩቲዩብ ላይ የተለያዩ ቪዲዮዎችን ስመለከት አንድ ሰው እስከ መቼ ድረስ ተቀጥራችሁ ትኖራላችሁ? ብዙ ገንዘብ መከፈል ይቻላል በአጭር ጊዜ ውስጥ፣ ሰው አሁኑኑ ጀምሮ የሚል ቪዲዮ ተመለከትኩ ማለት ነው። ያኔ በጣም ተነሳሳውና 2011 ላይ ዩቲዩብ ቻናል ከፍቼ አንድ ቪዲዮ አፕሎድ አደረኩኝ። ከዚያ በኋላ ግን አፕሎድ እንዲሁ አደረኩኝ እንጂ ብዙም ማላቃቸው ነገሮች አሉ። አፕሎድ ያደረኩት ቪዲዮ ተምኔል የለውም፣ ዲስክሪፕሽን የለውም፣ ታይትሉ እምብዛም የሚያምር አይደለም፣ ኪወርድ ታግ ምናምን የለውም። ከዚያ የተወሰነ ቦታ ፕሮሞት አደረኩትኝ፣ አስተዋወቅኩትኝ። ከዚያ በኋላ ግን እያቀድኩኝ ዛሬ ሌላ ጨምራለሁ፣ ሌላ ለቃለሁ ምናምን እያልኩኝ 3 ወር አለፈ ቪዲዮ አፕሎድ ሳላደርግ ማለት ነው። እንዲህ አይነት አነቃቂ ቪዲዮዎችን እየሰማሁ ከዚያ ከ3 ወር በኋላ ድንገት ገብቼ ይህንን ቻናል ላይ የለቀቁትን ቪዲዮ ስመለከተው በጣም በሚያስደነግጥ ሁኔታ 70,000 ሰዎች አይተውታል። 70,000 ሰዎች እና በጣም ደነገጥኩ ማለት ነው። 70,000 ሰዎች ለምን? በፍጹም ይሄን አልጠበቅኩም ነበር። እንዴ ይሄ መጀመሪያ ያዩዋቸው ቪዲዮዎች ትክክል ናቸው። በአጭር ጊዜ ውስጥ 70,000 በ3 ወር ካገኘው በአጭር ጊዜ ውስጥ ከዚህ ስራ ተላቅቄ የራሴን ነገር ጀምሬ ወይንም ዩቲዩብ ላይ ሰርቼ በቃ ስኬታማ ሆንኩ ማለት ነው የሚል ተስፋ ውስጤ ላይ ያደረ ማለት ነው። ያኔ ምንድነው ያደረኩት? ወዲያውኑ ብዙ ቪዲዮዎችን መልቀቅ ጀመርኩ። ከዛ ክፍያ እንዴት ነው የሚጀምርልኝ ብዬ ሰርች ሳደርግ 4000 ሰዓትና 1 ሰብስክራይበር ማሟላት አለብህ የሚል መረጃ አየሁ። ሰዓቱ ሞልቷል። 70 ምናምን ሺህ ቪው ስለሆነ ሰዓቱ 4000 ሞልቷል። ግን 500 ሰብስክራይበር ይጎለዋል። 500 ምናምን ሰብስክራይበር ደርሷል በአንድ ቪዲዮ ማለት ነው። ከዚያ ይቺን 500 ሰብስክራይበር ለመሙላት ቀን ስራ ውላለሁ፣ ማታ ቤት እገባለሁ፣ ቪዲዮ እቀርጻለሁ፣ አዘጋጃለሁ። ከዚያ መስሪያ ቤት ኢንተርኔት አገኛለሁ። ያው ያን ሊሚትድ ምናምን የለም ነበር፣ ኢትዮ ቴሌኮም አላመቻቸም ገና። መስሪያ ቤት ሄጄ አፕሎድ አደርጋለሁ። ከዚያ እሱን ለሰዎች በትነና ቁጭ ብዬ ቪው መጠባበቅ ጀምራለሁ። ስንት ቪው አገኙ፣ ይሄን ስሜት ታውቁታላችሁ ብዬ አስባለሁ። የሚገርማችሁ ነገር ይሄንን 500 ሰብስክራይበር ለመሙላት 4 ወር ደከምኩ ማለት ነው። 4 ወር ደክሜ እንግዲህ በጠቅላላ 7 ወር ከጀመርኩበት ጊዜ 1000 ሰብስክራይበር እንደሞላልኝ አፕላይ ያደረኩኝ ሞኔታይዜሽን ክፍያ እንዲጀምርልኝ። ግን በጣም በሚያሳዝን ሁኔታ ሪዩዝድ ኮንተንት ተጠቅመሃል ብሎ አገደኝ ማለት ነው። እኔ ሪዩዝ ኮንተንት ምን እንደሆነ አላውቅም። ያኔ ሰርች ሳደርግ ከዚህ በፊት ሌሎች ሰዎች የለቀቁት ቪዲዮ ከሆነ አንተ ለቀው ከሆነ አይቻልም የሚል ነገር አገኘው። ኦኬ ሳስታውስ መጀመሪያ 70,000 ያገኘሁት ይሄ ቪዲዮ የሰው ቪዲዮ ነበር። ከሰው ቻናል ላይ ነው ዳውንሎድ አድርጌ ነው ለቅቄ የነበረው ማለት ነው። አያችሁ፣ እሱን ማጥፋት ነበረብኝ። ቀጥታ ሄድኩኝና ይህንን ቪዲዮ በጣም እየሄደ ነበር፣ እያደገ ቻናሌን እያነቃቃልኝ ነበር። ሂጅ አጠፋሁት ማለት ነው። ሳጠፋው ሌላ አስደንጋጭ ነገር 4000 ሰዓት ይዞብኝ ጠፋ። 4000 ሰዓት እንግዲህ በጣም ብዙ ቪው ስላገኘ እሱ ነበረ ይዞልኝ የነበረው። 4000 ሰዓት ጠፋ አብሮ። 1000 ሰብስክራይበር እንዳለ ሆኖ ማለት ነው። ድጋሚ ሪአፕላይ ለማድረግ ስሞክር 4000 ሰዓት የለህም፣ ሰዓት እንደውም 200 ምናምን ሰዓት ነው ያለህ አሉኝ። የሌሎች ቪዲዮ አለኝ ዩቲዩብ የሌሎች ቪዲዮዎች እና በጣም ተበሳጨው። ያንን ሰዓት ለመሙላት በጣም ሰራው። 6 ወር ምናምን አካባቢ ላይ በጣም ብዙ ቪዲዮዎችን ለቅቄ ሼር አድርጌ ራሴ ደግሞ የተለያዩ ስልኮችን ታቦችን በመጠቀም የራሴን ቪዲዮ እያየው ከ6 ወር ምናምን በኋላ እንግዲህ እንደምንም ብሎ 4000 ሰዓት ሞላልኝ ማለት ነው። ከዚያ የሚገርማችሁ ነገር
ልክ አሁንም አፕላይ ሳደርግ አሁንም ሪዩዝድ ኮንተንት ተጠቅመሃል አለኝ። ለምን ከዚህ በፊት ቪዲዮዎችን ሳዘጋጅ የምጠቀማቸው ክላሲካሎች ከዚህ በፊት ሰዎች የተጠቀሟቸው ናቸው። እኔ እንዲሁ ኮምፒውተር ላይ ስላሉኝ ብቻ የተጠቀምኳቸውና አሁንም ድጋሚ ያገደኝ ማለት ነው። እነዛን ቪዲዮዎች ስቀናነስ ደግሞ መልሶ ዋች አወሩ ዝቅ ይላል። በእንደዚህ አይነት ሁኔታ 2 ዓመት መስዋዕት አደረኩኝ። 2 ዓመቱ አለቀ። 2 ዓመቱ አለፈ። ምንም ገንዘብ ሳላገኝ ምንም ገንዘብ ሳልከፈል ማለት ነው። እንግዲህ ይህን የነገርኳችሁ ለምንድን ነው? አብዛኞቻችሁ በዚህ የህይወት ሰርክል ውስጥ ናችሁ ብዬ አስባለሁ። ባይዘው አንድ ነገር ላስታውሳችሁ፣ ስለ 7 ቀን ስልጣናችን ካልሰማችሁ የ7 ቀን ስልጣና አዘጋጅተናል። ኮሜንት ላይ ፒን አድርጌያለሁ። ፒን ያደረኩትን ዲቴል መረጃ አዩት። እንግዲህ እንዲህ አይነት ችግር ላለባችሁ በጣም ፍቱን መፍትሄ ነው ይሄ 7 ቀን ስልጣና። ሁላችሁም ጆይን ብታደርጉና ብትቀላቀሉ በጣም ትጠቀሙበታላችሁ። ኤኒዌይስ ግን አውሩን ባድራሻችን። እንግዲህ አብዛኞቻችሁ እንዲህ አይነት ህይወት ነው የሚኖራችሁ። ዩቲዩብ ላይ ቪዲዮ አፕሎድ ታደርጋላችሁ፣ ሰዓት አይሞላላችሁ፣ ማቻወር አይሞላላችሁ ምናምን። ምን ልላችሁ ፈልጌ ነው፣ ሰዎች ዩቲዩበሮች ዩቲዩብ ላይ ስኬታማ መሆን በጣም ቀላል ነው የሚሏችሁ ውሸት ነው። ዩቲዩብ ላይ በቃ ባጭር ጊዜ ውስጥ ሁሉ ነገር እንደሚሳካ፣ ባጭር ጊዜ ውስጥ ተከፋይ እንደምትሆኑ፣ ባጭር ጊዜ ውስጥ ልክ እንደ ሌሎች ሰዎች መኪናና ቤት ትገዛላችሁ የሚባለው ታሪክ ውሸት ነው። በደንብ መስራት ያስፈልጋል ዩቲዩብ ላይ። እኔ 6 ዓመት ሆኖኛል ይህንን ቻናል ከከፈትኩኝ። ኦልሞስት 2 ዓመት እየሆነኝ ነው። ከ2 ዓመት ውስጥ 9 ወር ያክል ምንም ቪዲዮ አልለቀኩም። በቃ 2 ዓመት ሆነው የሰራሁበት ግን ለ1 ዓመት ከ4 ወር ምናምን ሰርቼበታለሁ። ግን በዚህ ባጭር ጊዜ ውስጥ 1 ወር እየጠፋው 2 ወር እየጠፋው ሲመቸኝ እየለቀኩ ሳይመቸኝ እየለቀኩኝ፣ ግን አስቡት ያገኙትን ሰብስክራይበር። ከዚያ የሚከፈለኝ በየወሩ ደግሞ ይከፈለኛል በዚህ ቻናል ማለት ነው። አሁን እኔ የመንግስት ስራ ለቅቄ እኔ ራሴ በዚህ ዩቲዩብ ቻናል ልኖር ብል ተቀጥሬ ከምሰራበት ከማገኘው ደሞዝ ብዙ እጥፍ በዚህ ዩቲዩብ ቻናል አገኛለሁ። ስልጠና ሰጥበታለሁ፣ የተለያዩ ማስታወቂያዎችን እሰራበታለሁ፣ ራሱ ዩቲዩብ ቪዲዮ በመልቀቅ ይከፍለኛል። ብዙ አማራጮች አሉኝ። ግን የሚገርማችሁ ነገር ለ4 ዓመትና ለ5 ዓመታት ያክል ካለምንም ጥቅም ካለምንም እውቀት እንዲሁ በስሜት የሰዎችን ቪዲዮ እያየው እንዲያርጉ ሲሉኝ አረጋለሁ፣ እንደዚህ አርጉ ሲሉ አረጋለሁ። እንደዛ እየሆነ ነው 4 ዓመት የቆየሁት። መጨረሻ ላይ ተስፋ ቆረጥኩ ማለት ነው። በቃ አቆምኩኝ፣ ዩቲዩብ በቃ መስራት አቆምኩኝ። በቃ ሰለቸኝ፣ ደከመኝ ማለት ነው። ያኔ እንዲህ በደከመብኝ ሰዓት አንድ ስልጠና አገኘው። አንድ ሰው ዩቲዩብን በደንብ የሚያሰለጥን ልጅ አገኘው። ራሴን በደንብ አሰለጠንኩ ማለት ነው። ከዚያ በተጨማሪ ደግሞ ለረጅም ጊዜ ያክል ቁጭ ብዬ ቅጥቅጥ አድርጌ ዩቲዩብን ተማርኩ። ቪዲዮ እንዴት መቀረጽ አለበት፣ ተምኔል እንዴት መሰራት አለበት፣ አልጎሪዝም ምንድን ነው? አያችሁ ዩቲዩብ ራሱን የቻለ ትልቅ አልጎሪዝም አለው። አልጎሪዝም ምንድን ነው? አልጎሪዝሙ ከኔ ምን ይፈልጋል? ሰዎች ከኔ ምን ይፈልጋሉ? የኔን ቪዲዮ ዩቲዩብ እንዴት ነው ለሰዎች የሚበት ነው? ሰዎች የኔን ቪዲዮ ክሊክ አድርገው የሚያዩት ምን ሲሆን ነው የሚለውን ረጅም ጊዜ ወስጄ ቁጭ ብዬ አጠናው ማለት ነው። ቁጭ ብዬ አጠናው። ኮንተንት ፕላን ምንድን ነው? ከዚያም በተጨማሪ ኒች እንዴት ነው መምረጥ ያለብኝ? አያችሁ እንዴት ነው ፕሮሞት ማድረግ ያለብኝ? ኤቭሪ ያንዳንዷን ፖይንት አጠናው እና ምን ልላችሁ ፈልጌ ነው፣ እናንተም በዚህ ልክ ዩቲዩብን በደንብ ልታጠኑ ይገባል ነው። ካልሆነ ቁጭ ብላችሁ ስኬታማ አትሆኑም፣ መቼም አትሆኑም። እኔ እውነቱን ልንገራችሁ፣ ቪው አገኘውም አላገኘውም እኔ እውነቱን ልንገራችሁ፣ እንዲህ ዝም ብላችሁ ቪዲዮ አፕሎድ እያደረጋችሁ እየለቀቃችሁ በዚህ ብቻ ስኬታማ መሆን አይቻልም። ውሸት ነው፣ እየዋሿችሁ ነው በፍጹም። ካልሆነ እንደኔ 4-5 ዓመት መስዋዕት አድርጋችሁ 4-5 ዓመት አጥፍታችሁ ከዚያ በኋላ ደክሟችሁ ትተውታላችሁ ማለት ነው። ብዙ አድቫንቴጆች ያልፏችኋል። ከእናንተ ኋላ ብዙ ሰዎች መጥተው ይበልጧችኋል። ስለዚህ የመጀመሪያው እርምጃ ዩቲዩብን ልጠቀምበት ስኬታማ ሊሆን ካላችሁ የመጀመሪያው እርምጃ ከሀ ጀምራችሁ እስከ ፐ ድረስ ዩቲዩብን አጥኑ። ቪዲዮ እንዴት መቅረጽ እንዳለባችሁ፣ ሁክ እንዴት መጠቀም እንዳለባችሁ፣ ሰዎችን እንዴት ማውራት እንዳለባችሁ፣ ተምኔላችሁ ምን ፖይንቶች ማሟላት እንዳለበት፣ ተምኔል ላይ የምትጠቀሙት ፎቶ እንዴት መሆን እንዳለበት፣ ኤቭሪ ነገር መቼ አፕሎድ ማድረግ እንዳለባችሁ፣ አፕሎድ ከሆነስ በኋላ ምን ነገሮች መሟላት አለባቸው፣ ዘን አልጎሪዝሙ ምን ይፈልጋል እንዳልኳችሁ ማለት ነው። የኔን ቪዲዮ ለብዙ ሰዎች ኢምፕሬስ የሚያደርገው እንዴት ነው፣ ኤቭሪ ያንዳንዷን ነገር አጥኑ። በደንብ ካጠናችሁ በኋላ እኔ እንዳደረኩትኝ ቪዲዮ አፕሎድ አድርጉ። ያኔ ለውጡንና ስኬቱን ታዩታላችሁ እንጂ ቁጭ ብሎ የሰዎችን ቪዲዮ በመመልከት ብቻ ከዚያ እነሱ ያሏችሁን ነገር ራሳችሁ ላይ በመሞከር ብቻና ብቻ ስኬታማ መሆን አይቻልም። በፍጹም ኢትዮጵያ ውስጥ እኮ እስከ 500-600 ሺህ ቻናሎች ይኖራሉ። ከነዚህ መካከል 10 ሺው ራሱ ስኬታማ አይደለም። 5 ሺህ የማይሞሉም ስኬታማ የሆኑት ማለት ነው። እና
ይህችን መልእክት ላካፍላችሁ ብዬ ነው። ይደክማል፣ በጣም ይሰለቻል በጣም። ይሄ ነገር መቅረት የሚችለው ግን እናንተ መጀመሪያ ራሳችሁን ስለ ዩቲዩብ በደንብ ማስተማር ስትችሉ ነው። እኛ የተለያዩ ዩቲዩብ ፓኬጆችን አዘጋጅተናል፣ የስልጠና ፓኬጆችን። ከነዚያ መካከል ይቺ የ7 ቀን ስልጠና እጅግ በጣም ወሳኝ ነች። ከዚህ በፊት በተለይ ዩቲዩብን የሞካከራችሁ ሰዎች፣ ስኬት እምቢ ያላችሁ ሰዎች፣ ቪው እምቢ ያላችሁ ሰዎች ኤቭሪ ነገር በዚህ ስልጠናችን ዲስከስ እናደርጋለን። በአድራሻችን ቴሌግራም ላይ አዋሩን፣ ተመዝገቡ። ጥቂት ቀናት ናቸው የቀሩን። አመሰግናለሁ አብራችሁኝ ስለቆያችሁ።